ዝም በይ ደግሞ ሁለተኛ የነሱን ስላታንሽ ነግሬሻለሁ። ምን አይነት እድል ነው ያለኝ? እኔ መሰለቻ ክስታለች ምንም አይጎልብኝ። እኔማ ደስ ይለኛል ሰው እንዳያይ እንዴ የምትሄዱ ነው? ተረጋጋ በለጠ። በለጠ እንዴት ነህ? ደህና ነህ? ሰላም ነህ? ደህና ነህ? ደህና ነኝ። ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ደግሞ ልታገባ ነው አሉ። ዋ ደግሞ ማን ነገረህ? አይ እኔስ እንደው ልጆች ሲጫወቱ እንደዚህ ሲወራሩ ሰምቼ ነው እንዴ? ደግሞ አንተም ሰምተሃል እንዴ? እኔ ደግሞ ያልሰማህ መስሎኝ። አይ ሰምቻለሁ። እንደው ለመሆኑ የምትሆነን አገኘ? አዎ አግኝቻታለሁ። የት ናት? እስኪ ንገረኝ። ማን ናት? ዋ ተው እንጂ በለጠ። እንደው አሁን አንተ ሳታውቃት ቀርተህ ነው? ኧረ አላወኳትም። ካወኳት ለምን እንትን እላለሁ? አይ በለጠ እንደው የእውነትህን ነው ግን አላወቃትም? ኧረ አላወኳትም። ካወኳት ለምን አስገድድሃለሁ? ተው እንግዲህ አንተ በቅርቡ ትሰማዋለህ። አንተ ያላወቅኸው ደስ ይለኝ ነበርክ ካልክሽ። አይ በለጠ አንተ ዋናው ያላወቅኸው ሌላ ማን ያውቀው ብለህ ነው? እሺ በልሽ በቃ ሰላም ዋል። በልሽ። አይ በለጠ አንተ የኔን እህት ልታገባት አንተ የደመ ቀዝቃዛ ያጥንት ተሰባራ አለች። ቆይ አብረይ ስትወጣ ስትገባ ጊዜ የሰለልከ ይመስለኛል። ታያለህ፣ እሰራልሃለሁ። ያኔ የበለጠ ማን እንደሆነ ታውቀዋለህ። አዎ ደም እንደው እህቱን በጣም ይወዳታል አንተ እና እንደው እንድትለየው አልፈለገም። ኧረ እባክህ እሱማ እህቱን ማን ይጠላል? እንደው ስለሚወዳት እኮ ብዬ ነው ለሌላ አሳልፌ ተምሰጣት ማውቃት ልጅ ብዬ አይደል? እኔስ እንደዚህ አንተ ማሸጋ ነው ያልክና እሱ እንደው እኔን እንዲያለይ ተሆነም እንደው ያው መናገር ከበደው እንጂ በቃ ይኸውልህ እሷን መስደድ አልፈለገም። እዛው አብረው እንድትቆይ ነው የፈለገና እስቲ እንደምታውቀው ወጣትም ስለሆነ እስቲ ደግሞ ነገ ተነገ ወዲያም ደግሞ ደጋግመን እንትን እንለዋለን። አሁን ግን እንደው እንድትሄድም ደስ አላለውም። እስቲ ግን እናሸንፈዋለን። እሺ አይ እንደው ምክንያቱ ምንድነው አለ? ያ ምክንያቱን ይሄ ነው ብሎ አልነገረኝም። እንደው ብቻ ያው ተቤት እንዳትወጣ ነው ያው። ኧረ እባክህ እንደምንም በእጅ በእግሩ ግባማ። እኔ እንደው ደግሞ እኮ ሁለታችን እንዋደዳለን። እሱንማ ነግረኝ አውቅ የለም ወይ አንተ እሷስ ቢሆን ታላንተ ሰው አለ ይመስላታል አሉ። ግን እኔ እኮ ምን በድብቅ ሸፋፍነን ሁሉ ነገር ለአንተ ብቻ ነው እኮ የነገርኩህ። እኔና እሷማ ስንገናኝ እንግዲህ ማን ያየን ብለህ ነው? ዞሮ ምንድነው አሁን ዋናው ነገር ይሄንን ልንገርህ ብዬ ነው። እንደዚህም ስልህ ደግሞ አንተ ተስፋ እንድትቆርጥ ምናምን አይደለም። ነገ ተነገ ወዲያም ደግሞ እንደዚሁ ሂጄ እንትን እላለሁኝ። ግን እንደው ተስፋም እንዳትቆርጥም ብዬ ነው አሁን ልንገርህ ብዬ ነገረኝን። ተስፋ መቁረጥስ አልቆርጥም። እንደው ግን ትንሽ ሆዴ መታ አደረገ። አይዞህ እንዴት ምንድነው የሚመታህ ደግሞ? እንጃ እኔ እንደው ተስፋ ተለይቼ ደግሞ ምኖር አልመሰለኝም። ተውማን አንተ ለማንኛቸውም በቃ ነው እንጂ ትገናኛላችሁ ዞሮ። ለማንኛቸውም አንተ እንዳልክ አድርገው። አማ እንግዲህ ስሪያ ብዬ ይዤልኝማ እና በል እንግዲህ እስቲ ለሁሉም ብቅ ብዬ ደግሞ እንትን እልሃለሁኝ። እሺ በቃ እንግዲህ ያንተን ውለታማ እንደው ለመክፈል ያብቃኝ። አንተ ይሄ ደግሞ ምን ውለታ? እስኪ ተውማና ሌላ ሰው ቢሆን ብዙ ነገር ለማጣራት ይሮጣል። ወረድ ይደለም በል ሰላም ባልሽ በቃ ያው እንግዲህ ቤት ግባ አላልኩ? በስራ ላይ እኔስ ዛለ ሄዳ አይደለም ባልሽ በቃ መልካም መንገድ ይሁንልህ። እንጨት አወናግረህ ኧረ እንደው በለጠ እኮ እንደው አጓጉል ችግር አለበት። እንደው ዘላለም አብረው ልትኖር ነው እንዴ? ንጉስ ምን አስቦ ነው አሁን? አይ በለጠ እንደው እኔም ሌላ ቦታ ርቄ ባለድ ምን አለበት? አይ ቻፍ እንዳላት ሁሉ ተው እንጂ ወንድም ማለት እኔ እኮ እሱን ወደዋለሁ። እሱን አግብቼ መኖር ፈልጋለሁ። ብትወጂዋቸሽን አንቺ አትሽ ነው እንጂ። ቆይ ለመሆኑ ምን በድየሽ ነው? ተው ወንድም ማለት በእናትና በአባቶቻችን አጥንት ይዤሃለሁ። ደግሞ እያለቀስክ ነው እንዴ? እኔ አላለቀስኩ። ማን ያለቀሰ እንጂ በድሌ ነው። እኔ ጥሩ ደረጃ ትደርሽልኛለሽ።
ላንቺም ይሆንሽን አይቼ ድርሻለሁ ብዬ አንቺ እኔ ላይ እንደዚህ ተው እንጂ ወንድም ማለት ተው፣ ለኔም አስብልኝ ተው እንጂ። እንደው ግን ምን በድዬሽ ነው አንቺ? ምን አርጌሽ ነው እኔ ላንቺ አንሳለሁ? እንደው ለመሆኑ እድሜሽ ደርሶ ነው አንቺ ላግባ የምትይ? ቆይ ምን አረኩሽ? ምን ያህል አስጠለየችሽ ነው? በድዬሽ ነው? አልበደልከኝም ወንድም ማለት በቃ ወደድኩት። እሱን የመረጥሽ ከሞላ ወንድ ከኔ ለመለየት ነው? ከዚህ ቤት ለመውጣት? ምን አለሽ? ምንድነው ችግሩ? እሱን ማግባቴ ምንድነው ችግሩ? ታዩ ችግሩን አልነግርሽ፣ በደንብ ታውቂዋለሽ። ስለዚህ እኔ አፍ እንደዋጣ ትናት ጎትኩት በደንብ አንቺ ታውቂዋለሽ። ለማንኛውም እንደማታገቢው ተስፋ ቁረጭ። ከዛሬ ጀምሮ ተው በእናቴ አጥፍ። ዝም በይ ደግሞ ሁለተኛ የእነሱ ስም አታንሺ፣ ነግሬሻለሁ። ወንድም አለም አምላኬ ሆይ ምን በድዬ ነው? እንደው ምን በድዬ ነው አምላኬ? የምወደው ልጅ ለምንድን ነው የማላገባው? እባክህ አምላኬ እባክህ፣ ምን አይነት እድል ነው ያለኝ? ኧረ እንደው አንቺ ያንን ተንልኪዋን ነበረ አስናቀ? እሺ ምን አለ? መጣና አሁን ሲነግረኝ እንደው በጣም ከፋኝ። እንዴት የከፋ? ምን ነው አልተስማሙም እንዴ? እንደው አይሆንም አላሉ። እኔ ምን ሊያደርጋት እንደሆነ አላውቅም። አይሆንም አንጋባም አላሉ። እንደው በምክንያት ሆነ አንጋባም ያለው? ኧረ እኔ ምን አውቄ እንደው ገና ልጅ ናት ብሎ ይሆን አስናቀ እንዲያለኝ ተሆነማ እሷን ተሱ ላይ መስደድ አልፈለገም። ካለሷ ማናለኝ ብሎ ነው አሉ። ካለሷ ማናል ዘላለም እሷ አብሮ ልትኖር ተዋት በቃ። እንደው ተይ እንጂ እሺ ኮኮቤ እንደውም አልወደደውም እሱን ሰውዬ ነበር። በቃ ተዋት። እሷ ተወለች ያለች ተይ እንጂ እኔና እሷ እንዴት እንደምንዋደድ እያወቅሽ ተው እንጂ። እና ቢሆን ቤተሰቦቿን ቢካሉ ካልፈለጉ በግዴታ ታምጣ። አይ እንደሱም አይሆንም። ይኸው እንግዲህ ደጋግሜ አስናቀንም ነግሬዋለሁ። ደጋግሜ ይንገረውና የማይሆን ተሆነ ጠልፌም ቢሆን ታቤት ያመጣታለሁ እንጂ አልተዋትም። ዋ እንዴት ነው ጠልፈህ የምታመጣ? አልጋባም እምቢኛ አላደርግ ያልከኝ። ስለዚህ ለምንድን ነው የሚሆነው? ጠልፈህ የምታመጣ ተዋት። እሷ እኔና እሷ ማንዋደድ ቢሆን ነበር ሁለታችን እንዋደዳለን። ተይ እንጂ ታለም ቃቷት ታገስ። እንደውም ባልታታለ ስትንከራተት ራሱን ነው ለምን ሆነ የሚመጣ። ባይ አሁን እንግዲህ ይሄን የሰይጣን ጆሮ አይስማው። ደግሞ አንቺ ደግሞ እንደሱ ልትሆኝ ነው እና ይፋ ወንድሜንማ እንዲከፋ አልፈልግም። ሴት ሞልቷል እኮ ሳብቻን እንደ ሴት ያለች። እስቲ ታዩ ለማንኛቸውም እኔን ለማረጋጋት ብለሽ ነው አንቺ እንጂ እንደው አሁን በቂያችንም አልተለመደም ጠይቆ ማጣት። ምን አሻፈሬ ብሎ ነው? ምን አይቶብን ነው እንደዚህ ያናቀንሳ? ኧረ እኔ እንጃ በማረጉ ነው ላግባ ያልካት አይደለ? ነበረ ግን እሱ እምቢ አለ። ባልሴት ታጣለት ራሱ ለምን ነው ደጃሙ ሰዳት ነው እንደው። ለማንኛቸውም በቃ እሱን ተይው አሁን እርግሽ። ወይ እንደው ለመሆኑ ምን ይሁን ብሎ ነው? ያው እንደምታውቀው አይሆንም አይቻልም ነው አለ። እንደውም ጠዋት ማነው ቀን መጥቶ እንደውም እንዴት ሲያደርገኝ እንደነበር። እሺ ምንድን ይሁን ያለ እስኪ ምክንያቱ ምንድን ነው? አይሆንም አንቺ ገና ልጅ ነሽ ትጀመር እሳቻሽ አይደለም ማለት አይደለ? ይበል ግድ የለም ይበል። እኔ ወንድሜ ነው ብዬ መቼም ጎረቤት አምነን ሌላ ላይ ርቄ ተመህድ ብዬ አንቺም ትወድኛለሽ እኔም እወድሻለሁ። ምን ችግር አለው አብረን ብንሆን? ስማልክና እኮ እወዳለሁ። እንደው ታንተ ሌላ ወንድ አስባለሁ ወይኔስ? ታዩ በፈቃዱ ታልሆነ ለኔና ላንቺማ ምን ይጎልብናል? ተዛች ታክስቴ ዘንዳ እዛ ከተማ ሄደን አብረን እንቀመጣለና። ምርህና? አዎ እንደውም እኔ አንቺን ቤትኛለሽ ብዬ ነበር። አንቺ ፈቃድሽ ተሆነማ ተነገ ወዲያ ተዘጋጅተሽ ትጠብቂኛለሽ እንሄዳለን። እኔማ ለመንኩት በእናታችንና በአባታችን አጥንት ይዣለሁ እኔ እሱን ማግባት እፈልጋለሁ አልኩት። እምቢ አለ። እምቢ ታለ ምን አደርጋለሁ? እና ታዲያ አንቺ ለዘላለም እሱን ስትጦሪ ልትኖሪ ነው? እንኳን ምን አውቄ። ተይው በቃ አሁን ይኸውልሽ ሰው ምናምን እየመጣ ነው እንዳያየን ደግሞ ያየለታ ሌላ ነገር እያሰሩ ነው የሚለን። እሱ ስክነ። ስለዚህ አንቺም ቀስ ብለሽ ግቢ፣ እኔም ደግሞ ወደ ከብቶች ልሂድ እና ተነገ ወዲያ ጓዝሽ ምናምን ተሰነዳጅ። አክስቴ ምን የመሰለች አክስት አለችኝ። ምንም አይጎልብንም። እኔማ ደስ ይለኛል። እንደውም ደስታዋ ነው እዛ እሷ ላይ ተህር ደስ ነው የሚላትና እዛ እንሄዳለን። ችግር የለውም። ሂጅ በቃ አሁን ግቢ። በልሽ እኔም ገባሁ። በይሽ በቃ በል ጤና ሁን። ይችን የመሰለኝ ወንድ ያለ ነው እኮ አይበለጠ
እንደው አሁን እንደው ምን አለበት እንደው በወግ ማድረግ እንደ ልብ ብንዳር ሳንሳቀቅ አንተም ደስ ቢልም ምን አለበት? አይ እንደው አለመታደልህ ነው እኮ በለጠ። እንደው እዚህ ቀሰው እንደው ምን አርጌው ነው እንደው ስወጣ ስገባ እንደው ሰላም ታላለሁ። ምን በድዬ ነው? አንድም እኮ እንደው መልስ የሚሰጠኝ የለም። እንደው ለመሆኑ ምን አድርጌ ነው? እንዴት አንተ ያረከውን አንተ ይጠፋል እንዴ? እንደው እንትን ልበል ብለህ ነው? ምን አርጌ ነው? የኔ አባቱ ለታየ ነው። አንተ የራበውን አብልቶ ያጠመውን አጠጥቶ ጎትቶ ነው እንጂ አሁን ለኔ ይሄ ውለታዬ እና አባትህማ ጥሩ ሰው ነበር፣ ግን ምን ዋጋ አለው? አንተ አባትህንም ያሰደብከው አንተ ነህ። በንግግር ያሰደብኩት አስላቀ እንዴት በለጠ? ተው እንጂ እኔንስ ቢሆን ባለፈው እንዴት ነው አንተ እንደዛ አገላምጠህ የሰደድከኝ? አንተ ጥሩ ነገር እንትን ባልኩኝ ማይባል ነገር ስትናገር እንትን ባልን ነበር እንጂ እንትን አሁን ሰው በንግግር የዘጋህ በምን ምክንያት ነው አንተ? አይ በዚህማ አይደል ሙት በዚህ አይሆንም። ይኸውልህ ተሰማኸኝ እንግዲህ እንኳን ንግግር መንሳት ይቅርና ተድርም ተሰንበቴው ሁሉ ይወጣል እየተባለ አይደል አንተ ያስናቀ አይ የማይባል ነገር አትበል። ተው ያልኩህ ይሄን ያህል እንደው እንዴት እህቴን አልድርም አልኩ እንጂ ምን በደልኩኝ? እሺ የተናገርከው ቃል እንዴት ምንድነው ያልክ? ከነሱ አልዛመድም እስቲ ምንድን በአራራ ተው እኔም መድገም አልፈልግም። እንደው ተው እንደሱ እኮ ነው ያልክ። እንዴት ይሰሩ ምን አልኩ እንጂ ሌላውን ያስቀይማል እንዴ? እንዴት ምን ያስቀይም? ከድርና እንዴት ይሄን ፎጣ ቢሰሩት እነሱ ነውስ ምሳሪስ ማጭድስ ለግብርና የምንጠቀምበትን እነሱ ባይኖሩት የት ነው እንትን ምን አለዚያ ነው እና አጥናፉስ ኩታሰሩልኝ ብላቸው አንሰራልን ያሉ ነገር አልከውና መጀመሪያ እኮ ንግግርህን ማሳመር ተው ያልኩህ ምን ይሄን ብዬ ነው። ስለዚህ አሁን የምትሰማኝ ተሆነ ከዚህ ተሰው ጋርም ሰላም ፈጥረህ አብረህ በድር በሰንበት እንድትቀጥል ተፈለክ ያልከውን ነገር እንደውም ሲሆን ይቅርታስ ብትጠይቅ መሸነፍ ነው አንተ እንዴት የነገር ከባድ መጥፎ ነገር ነው። እውነቴን ነው የምትበለጠ ብቆጣህ እኔንም አቅልኸኝ እንትን አልከኝ እንጂ አይባልም። ይሄ ሲሆን እንደዚህ አይነት ነገር ሲባል ሌሎችን እንደው ይሄን ብለህ እንደመቆጣት አንተም ትልቁ ሰውዬ እንደስትም ይሄንም አስከፍተኸኛል። ግን እኮ ይሄ ነገር ለእንደዚህ አይነት ነገር ያደርሳል ብዬ አላስብም። ምክንያቱም የተናገርኩ እሱን አንዱን ነው። አንዱን ቢሆን እንዴት ይሄ እኮ ከባድ ነገር ነው። አንተ ተው እንጂ መሆነ ነው። ግን የምትሰማኝ ተሆነ አሁንም ቢሆን ይሄን ነገር ትተህ ተሰማኸኝ። እህትህስ አብራ ይቅርታስ ልበለው አሁን እህቴን ልበለው እንዴት ብትድርለት በለጠ? እንዴት እንግዲህ እስቲ አላየው የሚያስፈልጡትን እንጨት እሱም ጀግንነቱም ሀገር ያወቀው መሰከረለት። ይሄ እንደዚህ አይባልም፣ ዝም ነው የሚባል። እንደው ይሄ ሌላው ሰው እየነገርኩ አመጽ አድማ ይዞ ተቂህ ያስለቅቅ ተድር እንዴት አንተ ስንት አመት እንትን ስትል የነበረ ድር እኮ ነው። ስለዚህ የምትሰማኝ ተሆነ ይሄን ያልከውን ነገር ይጸጽትህና ኧረ ተዋለው። እኔ እኮ እንዴት ነው ሁሉንም ሰላም ስል ያን ፊቱን ያዞርብኛል፣ ያን ይገላምጠኛል። እንደዚሁ ከብታውሱኝ ስል ያለ እንዴት ቀርቦህ እኮ ይሁሉ አልመሰለኝም። ቀርቦህ እንኳን እኮ እንትን ቢል አንተ ተው እንጂ የሚነግርህ የለም። እኔም አሁን የነገርኩህ እንደው እስቲ እንደባለፈው ብትሰድበኝስ ብዬ ነበር። ዛሬስ ተመስገን። ኧረ እኔማ እንዴት አድርጌ ግን ለመሆኑ እሱ ሰምቷል አንተ እንዴት በዛ አለ ብለህ እንዴት ተብሎ ይነገራል? አንተ ተባረክ ወንድም አለ ተባረክ። እንደው እኮ አንተን የመሰለ ወንድም እኮ አላገኘሁም። ሞት ማርያምን አስበኸዋል? እንደዚህ ለሱ እንደዚህ ነው ለሱ አልድርለትም አለ ብዬ ብነግረው እሱስ ቢሆን ቅሬታ ገብቶት አረ የማይደረግ ነው። እኔ ግን ባላገኝ ይኸው እንግዲህ ለሌላ ተናገር ቢሆን ኖሮ ከሀገር ተሰድጄ ተባረር ነበር። የት ነበር የምገባው? አሁንም ነፍስ ታወክና ልብ ተገዛ። እሱን ያልኩት ታቱ ጋር ይዋደዳል እንደው እዛው ተቤቱ አብራ እንድትሆን ነው የሚፈልግ ነው ያልኩት እንጂ እንደዚህ ያላልኩም። ስለዚህ ነገ ዛሬ ሳይባል ሽምግልና ተልኮ እነሱ እንትን ስለዚህ በቃ አሁን ሄደን እዚያው በቃ እንትን እሸል በል። ምክንያቱም ነገሩ ሄደንም ተቆጥቻት አይሆንም ስላልኳት ዛሬ ከሚሰማት አንዱ ብትደቅል አላየሃትም እንዴ? ያችን ታንጉት ይልሽ ደቅላ እናቷን ሁሉ ስታሰድብ ይሄ ነገር ተመከሰቱ በፊት እሺ ብትል አየላንተ ባን ነገር ነው የእናትና የአባቴን ስም ላስወቅሳል። ስለዚህ ያው መስተሳት ያለ ነው። ግን ተስተት መማር ነው። ታው ስትባል ደግሞ የሚያውቅ ሰው ሲነግር እሺ ነው የሚባል። በቃ እግዚአብሔር ያክብር። እንደው እውነት እሺ ስላልከኝ እንደው በቃ እንደዚህ ነው
አብረን መውጣት መግባት ሲገባል። እንግዲህ እንደውም ሳጠፋ እኔ እንግዲህ ታውቃለህ አመሌ ትንሽ ቁጭት ያለ ነው። ሳጠፋ እየተቆጣ እሰማለሁ። እንደው ስህተቴ ነው አውቃለሁ። በቃ ከዛሬ ጀምሮ እሰማለሁ። በቃ አሁን ሂደህ ዝም ብለህ እህትህንም ግንባር አትንሳት እንትን በል እኔን እንጨራርሼ በልሽ ደህና ዋል በል እንግዲህ ሽማግሌውንም እንትን ካለ እዛው ንገረው። እሱ ደግሞ አልሰጠው ለእሱ ነው የምሰጠው። እሺ በል እሰይ እሺ ወርቄ ኧረ ወርቄ ለየት ሄዳ ነው። ኧረ ወርቄ ሰው እንዳያይ የምትሄዱ ነው? ተረጋጋ በለጠ። እንግዲህ ሁሉንም በወግ በማረጉ እናድርገው ብለን ተነጋገርንበት። ሽማግሌ ላክ አልሆነም ስትል እንግዲህ ሁለታችን እንደምታውቀው እንዋደዳለን። እሺ እና አንተ ሁሉን ነገር አላደርግም ስትል እኛ ያለን አማራጭ ይሄ ነው። ምንም ማድረግ አንችልም። አንተ ተረጋጋ። አሁንም ስሜታዊ ምናምን መሆንህን አቁምና በወግ በማረጉ እንደቀያችን ልጅትን ወስጄ እኔም ደስተኛ ልሁን እሷም ደስተኛ ትሁን። እባክህን ተረጋጋ። ሙሉ ለሙሉ ጥፋተኛው እኔ ነኝ። እስከዛሬ ባለማወቅ በድዬሻለሁ። ሁሉ ነገር የኔ ስህተት ነው። አንተንም ልክ እንደዚህ በእውነት አስናቀ ሁሉ ባይመክረኝ ኖሮ አስናቀ እንደ ሁሉን ነገር ባያስረዳኝ ኖሮ እን ጊዜ እህቴንም ገደል ከተቻት ነበር። ስለዚህ ሁላችሁም ይቅርታ አድርጉልኝ። ቆይ የምታወራው ነገር ታልብህ ነው? ከልቤ ካልሆነ እኔ እንደዚህ መሆን ይመስል ነበር። እስካሁን እዚህ ቦታ እንዲህ አይነት ነገር የሚፈጠር ይመስል ነበር። አታውቀኝም አንተስ ወርቄ። ስለዚህ ይኸውልህ አሁን አድምጥ። እውነት የምትዋደዱ ከሆነ አንቺንም በእናትና በአባቴ አጥንት ይዤሻለሁ። የምትወጂው ከሆነ አንተም ምን ጊዜ የምትወዳ ከሆነ ቶሎ ብለሽ ሽማግሌ ላክ። የምርህ ነው በለጠ? አዎ እስከዛሬ ድብብቆሹ ይበቃል። እኔም አጥፍቻለሁ። የምትፈልገውን ሽማግሌ ላክ። እኔ እንደፈለጋችሁ አድርጌ እደራችኋለሁ። እኔማ እንግዲያ በወግ ማረጉ ሚስት የመውሰድ እኮ ግዴታ ደስታ አይደለም። ስለዚህ እኔ ማረግ አራታው እንጂ ፍቴ እንደው በለጠ እንደው እግዚአብሔር ይስጥልን። አራው እንደው ደስ ብሎኛል። ግዴታዬ ነው። አስናቀ ልነግረው ነኝ። ኧረ ተረጋጋ አስናቀ። አስናቀ እንዴት ነው እንደ ወንድም ያለም ያሁኑ ደስታዬን ተውማ። በእውነት አሁን ነው እንደበደልኳችሁ የተሰማኝ። ፊቱ ላይ ያየሁትን ደስታ ያኔ በጥላቻዬ ያየሁት አሁን እየቆረቆረ በይ። አሁን ነኝና ሁሉን ነገር ቤት እናወራለን።